አቤል ቅሳ ጋር የወረወረች ታውቃላችሁ? ማርያምን ሶስት አበባ አንድ ሰው ሶስት አበባ ይዞ ይመጣል። አይ ቲንክ 50-50 ነው የገዛት አበባዋን በ50 ሳንቲም በ50 ሳንቲም እና አንድ ገዛና ኖ እንደዚህ ነው ያለው። አንድ ገዛና ሸታ ሁለት ላድርገው ሲል አይ ሶስት ቆይ አወኩኝ። አንዱን ባንተ ሰበብ ሁለተኛው ሚስትህን ከዛ ሶስተኛው እሱ በሚል ነው ያመጣው። በቃ ገባኛው እንደዛ ምስል ወዲያት አንድ ጊዜ ቆይ የኔን አበባ ላሳያችሁ። እኔ እንትን ያልኳት አንተ ደግሞ ልጁን እንደዚህ እንትን ማርያምን እንዴ አቤልዬ ተው እሱንም አስቋላጭ እግርቢ ኖ አይ እንደዚህማ አናስከፋው እንዴ ተው ውርደትም በኋላ ግን አበባ ፎቶ አለ ፎቶ የጣልሽው ራሱ ትሬድ ላይ ወደ ሆቴል ሲጀርሽ አበባ ለራሱ ግርማ ሞገሱ ለራሱ ማለት ነው። ቆይማ እንዴ ጠፋ ባይ ዘ ዌይ የአሞራው አበባ ቲክቶክ ላይ ዩቲዩብ ላይ ገብቷል እኮ ሸቀለብሽ እኮ ነው። የ70 ብር ገዝቶ 700 ብር ሸቀለብሽ። አይ በዚህማ በእኔ አካውንት ላይ አልገባም። ኢድ የኔ አበባ የአቤልን አበባ ቆይ ማርያም ዩቲዩብ ላይ ጎግል ላይ ልፈልጋት። እኔ ፎቶውን ለራሱ አላነሳም። ጎግል ላይ አላጣፍም። ወይት ጎግል ላይ ፈትሻታል። ወይት አለ እኮ አንድ ጊዜ ዘያ ስልክ ላይ አንድ ጊዜ ቆይ በጣም የገረመኝ ነገር ቢኖር ማለት ነው እኔ እሱን አበባ ያገኘ ሰው ማርያምን 100 ፓውንድ ሰጣ። እኔ እሱ አበባ አይቼው አላቅም፣ ስሙንም አላቅም፣ አይቼውም አላቅም። በቃ ኔቨር አንቺ ቆይ አሁን ሳመሩን ሲያልቅ መስከረም ምናምን ሲገባ አገኘዋለሁ እዚህ በመንገድ አላጣውም ይሁን አይደል? ይሁን እንዴ በየመንገዱ ነው የሚመቅለው። እንደዚህ ቆይ ወይኔ ማርያም በሳቅ ነው። ወይኔ ቻርጀር እያለቀ ነው ስልኬ። ይሄ አይደል እንዴ ፍላወር? አንቺ ሴትዮ ማርያምን በከለር ነበረው እንደች ነች ፍላወር ይላት ሜሊ አጀሪት ልጅ ማርያም ፍላወሯን ነች። እችን እንደዚህ አይነት ነበር 3 ፍላወር ይዞላት ይመጣ። ከእንደዚህ አይነት ጓደኛ ይጠብቃችሁ። ከምሬን እኮ እኔ አደይ አበባ እኔማ ገዝቶትም አላልኩም። መንገድ ላይ ቅንጥሶት ነው የሚሆነው። ከምሬ ነው እንጂ ለዚህ እኔ ብር አላወጣም ነበር። ለእንደዚህ አይነት ፍላወር አላወጣም እንዴ። በየመንገዱ አገኘው የለ እንዴ። ለምን ብሬን አካሰረኝ? ወኔ ግራመም ከምሬ ነው። ግራመመኝ ጂሰስ ክራይስት ከተከትከው እኮ ቀጠቀጥከው እኮ ነው የሚሆነው ያለው። ከተከትከው እኮ ከተከትከው አወይ ጉድ! አንቺ ሳባ ምን ነው ከተከትከው? ማንን እንደምከተክተው አንተ ግሬ ምን ነው ያመመኝ ብላ ማለት ነው።
እናንተ ልትጨጓራ እንቋመም ወይኔ እናቴ አልነበረም። እኔ አልኩ እመብርሃን እንደዛ አይነት ፍላወር አይቻልም። ይሄማ ሳንፍላወር ይሄ ስም እኮ አለው። አቤላ የገዛልኝ ፍላወር ይሄ አይደል እንዴ? አይደለም፣ ይሄ ሳንፍላወር ነው። ያ ስም የለውም። ይሄው ሲለው እውነት አቤላ 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 ይሄማ አያወራም። ሳባ አለሽ እንዴ? እሷ ጋር እያወራ እንዳይሆን ሳባ ደግሞ አለች። እሱን ብቻ እንዳታሳፍረኝ ስትመጣ አቤላ። አሞራው ሲይዝ አፍንጫህን አፍንጫዬን አይደለም ፊቴን ካየው ዋንተ እድለኛ ነው ያለ። 7 ቤተክርስቲያን መሳለም አለብህ፣ መሳም አለብህ። He's talking to me. Mercy. አንተ ግን ለምንድን ነው የሚሸፍኝለት የምፈልግ? ይሄ አይደለ እንትኑ መብርሃንን አይደለም። ይሄ ስም አለው፣ ይሄ ስም አለው። ይሄ ሳንፍላወር ይባላል። አበባው በጣም የሚገርም አበባ is not there። እኔ ልፈልገው the cheapest flower in German ብለህ ጻፍ። ልግቢ መብረቅ ውይ ዘመዱ መጣች። the cheapest flower in German flower ንጻፈው እዚህ ጋር flower in German the cheapest flower in German ከዛ ይመጣል ነምበር 1 ይመጣ። አንቺ ደነዝ ልኬልሽ ለምንድን ነው ያልመጣሽው? የሆነ እየመጣ ያለው እስቲ ይሄማ ቺፕስት አይደለም። ወደዚህ አይነቶች ግን ይሄዳሉ ትንሽ። እንደዛ አይደለም። አንቺ መዲና ያየሁት ወተን ነው። አንተ በጣም የሚያስጠላ እኔ ፈልጋለሁ። ምንድነው ሪሙቭ? ለምንድነው ሪሙቭ ያልሽው? ምንድነው ሪሙቭ? ሮዚ ይሄ ነው። አዎ እንደዚህ ሆኖ እንደዚህ የተከደነ። ቆይ እኔ ፈልገዋለሁ አሁን። ፍኖን ይቅርታ ካልጠየቅ እና ፍጥሃለሁ። ፍኖን ማለት ስማ፣ አንተና ፍኖን የምትባለውን ሰውዬ ማለት ነው እግር ብሉ የመናጤ ልጅ ድሃ ችጋራ የ5 ብር ደሞዙ ክርታቲያ ለማኝ የለማኝ ዘር ምድር አንጥፍ ለማኝ ከማላም ድል ፋራ ይዝባ። አሁን ልሳደብ ሰዓት ያልነበረ ለምን ተሳደበኛለህ? አትገነዝብ ሚልክህን ትልቅ ብጉንጅ ውጣብህ እስከ ሰማይ የሚደርስ መሀይም ካንተ በላይ ብጉንጁ ኪሎ ይርዘም ይጨምር። አገኘሁት። እሺ ይታለ አገኘሁት። ፍኖ ማን ነው? ፍኖ ማን ነው? ፍኖ ይቅርታ የምጠይቆ ማን ነው? አንቺ ሳይ ሜሊ አገኘሁት ትላለች እንዴ? ያሳይና አንቺ 4% እያለ ነው ስልክ ያሳይን። ቆይ ወይ ወደ ስልክ ልቀይር። እንደዚህ አይነት ጋይስ እንደዚህ አይነት ነበረ።
ሄደ። አቤላ አቤላ አውቆ ነው ላሳየው ነበር። ሄደ። ሲመጣ አሳየዋለሁ። እሺ አሳይን። የኛው ስልክ ባትሪ ሊዘጋ ነው። ማርያም 3% ነው የቀረው። እንደዚህ ነው ግን ኖ አይደለም። ብቻውን ነበረች በሶስት አንዳንድ ነው። ይሄ ተበስቶለት ነው። እንደዚህ ነበር። እንደዚህ ብቻውን እውነቴን ነው የምልህ አስፈር ብቻውን ግን እኔ እዩ ስናፕቻት ላይ ፖስት ቲክቶክ የሆነ ቦታማ ፒክቸር አንስቼዋለሁ። እላችሁ እመጣለሁ። ማርያም ሌላ ጊዜ ማዛ ሆነ በዛ ጉዱን ብቻ አይተንለታል። ያ አረ ጋይስ አረ ቶሎ ቶሎ ልብላ። አንተ ትንሽ ሰው አይከብድም? እንደኛ እዚህ ያወራን አንተ ስልክ ትይዛለህ። ፍቅረኛ ሆነች። አዳዲስ ፍቅር እኮ እንደዚህ ነው። ፋኖ አታውቅም? የኛ ወታደር ፋኖ ነው የተሳደብክ እያለ ያለው መቼ ነበር የተሳደብኩት? ለፋኖ ደግሞ ጨጓራ አረረ። ዛሬ ሎሚ ጠጥቼ በቃ ከደበረው በቃ እንደዚህ ይውጣ። በቃ ምንድን ነው አቤል ደበር ነው እንዴ? ማለት ደብረ ነው። አቤት ተምር አቻንቺ ደም ያወራል። ሊወጣ ፈልጓል። ታምጣው እንዴ መጀመሪያ ሳቤት ነገር ምንድን ነው የምትባንጭ? በዘለኝ ህሙስ እና ዳቦ እንቁላልና ዳቦ ህሙስ ደግሞ ምንድን ነው? ይዶና ህሙስ ኦ ማይ ጋድ ሐሙስ ማለት እኮ ነው አተር ማለት እኮ ነው እኮ እሱ አተር ያለሽ ቤቱን ሙሉ ሌሊት ስትፈጂ ነው ወጣድሪ ሴት እየነግረኛለሁ። ሐሙስ በጣም ነው የምወደው። እሱ ነው ጾም የሚይዝበት ዛሬ በጣም ሌት ግን በጣም ርቦኛል። አልበላም ብዬ ነበር ቅድም። በሊቀ መላእክት ቅዱስ ሚካኤል 1200 ብር የቤት ኪራይ ጎደለብኝ ሙሉልኝ። እኔ የምለው አሁን ቲክታክ ኢትዮጵያ ላይ ብዙ ነው የሚበላው። ገባሻ? እሺ ብር ስለሌላት ዋይፋይ ልታስገባች ካርድ ነው ከምትሞይ ቤት ኪራይሽ ምትገሻ ይብሻልሽ ነበር። አሌክስ አዶናይን አሁን ቶሎ ወደ ካናዳ ሂድ በሉት። አዎ እናቴ እኔ የሆነ ነገር በተናገርኩ ቁጥር ወደ ሌላ ነገር ስለሚወስዱት ትችዋለሁ። ስለሱ ነገር ማውራት አንድ ነገር በጣም በሌላ ነገር እኔ የሚገርመኝ እኔ የሆነ ነገር ስናገር ወደ ሌላ ነገር ይጣመዘዛል። ታውቃለሽ? በመጥፎም ሆነ በጥሩ ነገር ሳወራ ማርያም ለዛ ነው ጭንቅላት አለው እና እሱ የሚያስበው እና እሱ ምን ለምን ደግሞ ምን አደረኩ? ምን እኮ መፈራኝ አለ። ዩኤስ አላችሁ ርቦኛል። አበሻ ልብስ የምትፈልጉኝ ቤት የሚሸጥ ነው። ወይኔ ኦርደር አድርጉልኝ። እዚህ ጋር ጆሎ ፍራይዝ አለ፣ የናይጄሪያ ምግብ። በነፃ ነው ወይስ የሚሸጥ ነው? አንተ ትንሽ ሰው አይከብድም? እንደዚህኛው ቁጭ ብለህ ሰዓት በላይ ስልክ ታወራለህ አንተ። በቃ አይገባህማ ትንሽ በቃ ሰው አይከብድም? ከስታችሁ ጨረሳችሁ ማለት ስትሞቱም ለራሱ የአበባ ጉንጉን አስቀምጥ ሲባል 3 ፍላወር ይዛል ትወጣለች። ከኔ ጋማ ስትገባ ልጅቷን እያመነቃጭቋት ምናምን እያላችሁ ምናምን እኔ
ማንን ነው ብቻለሁ? ምን የመሰለ ባል አላት እዚህ ጋር። ማንን ነው የጠየቁኝን መለስኩላቸው። በአሽሙር መናገር ጀመራችሁ? በቃ ስለልተኛ ነው መቀዳደር ቴክ ኬር የሚያደርጋል። ሜሪ አውሪት ሜሪዬዋ ወይ ዳዳሪ እሺ፣ ሚስትን አወራት። ዜሮና ሁላችንም እንወጣለን። አዎ እኔም ልወጣ ነው። እኔም እወጣለሁ። ኧረ ምተኛ ደቂቃ ቤት ታይም አለ ለራሱ ቲክቶክ ሄደ የራሱ ቤት ሄደ ወደ አምላኩ ሄደ። አቤል ባዩዩ ኢየሱስ ነው ዓለምን የካደ። አንተ ተወው፣ አትንካው። በእግዚአብሔር ስም እንደዚህ ነው። አንተ እጅን አንሳው እስቲ። ምን አይነት ሰው ለራስህ እንትን ትሆናለህ። በቃ አቤል መስዬ ቁጭ እላለሁ። አሁን እኮ ከ6 ወር 5 ወር በኋላ ላጫ ሻው በሉ። በጣም አንዳንድ ይሆን አንተ እንወጣለን። በቃ የሆነ ንግር ላይ እንደው ይድፋ። ማሬ የምትጨንቅ ይመስለኛል። ለአንቺ የምትጨንቅ ይመስልሻል? ኪዳነ ምሕረት እንደዚህ እኔ ምንም ስላላችሁ ምንም ስለምትሉ ምናምን እኔ አሮን ኬር ቱ ቢሆን። እናቱ ከማን ጋር እያወራች ነው? ከህዝብ ጋር። ከማን ጋር? ከህዝብ ጋር ነው። እና ስማ እኔ የምልህ ዛሬ ምን ሆነ ነው እስከዚህ ድረስ ሰዓት የተቀመጥከው? ነገ ከሰዓት በኋላ ስለሆን ግን ትምህርት ነገ ከሰዓት በኋላ ነኝ ትምህርት። አይ ነው። እኔ ደግሞ ጠዋት ኦፊስ ከፋች እኔ ልተኛ ባሌ ጋር ደውዬ አውርቼው ደህና አይደልኝ እኔ ፍቅር ምናምን ብዬ አውርተን አሁን እኮ ባል የላትም። ስትዞር ነው የምትውለው። ማርያም መጨረሻ ላይ አቤል ላይ ትደውላለች። አቤል ካላነሳት ወደ እኔ ትደውላለች። እኔማ ጠቅልዬ ሰጥቻለሁ። ለማን ለሳል ሲሪየስ ጤነኛ የነበረችው ልጅ ልታሳብጃት ነው ማለት ትችለዋለች። ስንት ዓመት ቁጭ ብላ አይተዋለች። ጀርመን አልቻለውም አይደለም እሷ ቅመም አድርገዋለች። ጓደኛዬ ደግሞ በብር ነው የሚገዛው። ማርያምን በጣም ጸዲ እንዴ ጓደኛዬ ቁርጠን ያለ ነው። በብር አገዛም። አንቺ ምን ማለት ነው? ለጊፍት ምናምን አይደለም። አንተ ስርዓትን ያዝክሽ ልጁን በእኔ ይዤ አንተ በአንድ እግሩ ሊቆም ነው ነው። ከዛ በኋላ ኔክስት ኔክስት ቤቫኬሽን ምናምን ወደ ግሪስ ምናምን ግሪስ ምናምን ይሆናል አይደለም። ሳንቶሪኒ ታየኝ እኮ ወልዳ በራስ ሁለት ትወልዳለች። ጫጫ ሳየው ልጆች ጭንቅላቱን ይዞ ይወጣል። ጥሩ ነው ይሁንለት። ወይ ተመስገን ፈጣሪ። እኔ አሁን ራሴን ብትላደርገ ነው። ቆይ ንገር ኖ ፖለቲካ የሚያወራ ሰው የለም እዚህ ግማት አንተንት እኔ ንገር በአማርኛ አይደለ ጀመሩ ማውራት። ወይኔ ግን አማርኛ ታድጌ ወይኔ አምላኬ አንተ እንኳን ማቻልሽ። አንዳንድ ጊዜ እኮ ይቆጨኛል። ምን አለ እሱ ወይኔ ደስ ሲል መብርሃን ኑሮዬን እኮ ነው የምኖረው። እውነት በጣም ነው ደስ የሚለው። በጣም እንደኔ አይነት ደስተኛ ሰው ግን የለም። ለምን አማርኛ አለማንበብ ሰው ሲንጫጫ ሰው ሲጨነቅ ምናምን አይበርደኝ አይሞቅ እዚሁ እንደወጥ ሰው ነገርንም ውይ አስጠፋኛው። ወሬው ምን ላይ ነበርኩ? አይ ማርያም አታነብ ማርያም ሚውት ልዝጋው። ምን ማለት ነው? እና እኔ እየነገርኩ ነው። ወሬውን አስጨርስ። እየሰማሁሽ እኮ ነው። በጆሮዬ እኮ ምንድን ነበር? ምን ላይ ነበር? እንዴታችሁ በተናገሩ የነበርሽ እንዴት ላውቀው እችላለሁ? እንኳን ማልተወለድኩ እያልሽ ነበር። እንደዛ እውነቴን ነው። እና ቴንክ ዩ ቤልዬ የኔ ቆንጆ ታዩ። እና ቫኬሽን መሆን አለበት። ገባ? የለም ኮሌጅ ሴትዮ አብዳለች መሰለኝ። እናትቱ አንቺ እንቅልፍ መጥቶሻል። እኔ እውነት እኔ ወንድም እኔ ልጨነቅ። ኧረ እኔ አልተጨነኩም ማለት እኔ ልጨነቅል
እኔ እንደዚህ ጭንቀት ላብዛብ። በቃ ቻው 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 ቻው። ደህና ደር። እኔ የምልሽ ሜሊ፣ አንተ የምትለኝ ግን ጤና ደህና ነሽ? እውነት በጣም ልስማ። አንተ ከምሬን አይደለ? አንተ አላመንከኝም አይደለ? ምን አሳያ በውስጥ ልክልሃለሁ። አንቺ ማርያምን ሜሊ፣ እውነት ፍቅረኛ እስካሁን ካልነገርሽኝ እናቴ ትሙት እኔና አንቺ እንጣላለን እኮ። ላሳይ ነው እነግርሃለሁ በውስጥ። እሺ አሳይኝ፣ አላክልኝ። እንዴት አለ መንፈስ ነው ማናየው እኛ ወይ ዛርቲ ነው ምንድን ነው? ማም ሉክ ፍሌክሲብል ዊ አር። እኔ እኮ ታላቅ እህቱ ነኝ። ምን እያለ ነው? ሲብሊንግስ ትመስላላችሁ። ምን ማለት ነው ሲብሊንግስ ነው? እህትና ወንድም እንመሳሰላለን። ኧረ እኔ የሚመስል ሰው የለም እዚህ ዓለም ላይ። መከራችን እኮ ነው የምንበል። ግን እውነት እውነት አሁን ግን አሞራ በጥቁር ወጥቷል። አይታችሁት? ሂዝ ኢጎ። ኧረ ውይ ወይኔ አሞራ ኢጎ ማለት ነው። ይኸው ከእንትኑ እየሸሸ ነው። እውነቴን ነው የምልህ ከምኑ ከፀጉር ጋር። አንተ ግን ለምንድነው ፀጉር የገባ? ባይዴ ምን አውቄ 40 ቀን እድሌ ነው። ስታሳዝን አሁን ቶሎ ስሚ፣ ፀጉር አላስተክል ስል ለካስ ያኛው ሰውየው ደግሞ ከጭገሩ ነው ለካስ ከጭገሩን አውጥተው ይተከሉለታል። ከብብትም እኮ ይቻላል አሉ። ሰው ሰላም ስል አይሽ ብብት ብብት ሲሰጠው ጭቅላ አገር ቤት ቤት ደግሞ አገር ቤት ያለው በሙሉ ሰው በቶ ጭንቅላትን ነው ይችላል። አውቄ ነው ግን ሀበሻዎች ሀበሻ መጣው ነው እንጂ እውነት ፀጉሩ ከዚህ ነው የሚነቀለው። ከዚህ ከኋላ ተነቅሎ እዚህ ጋር የሚመጣው እውነቱን እንናገር። ግን ሀበሻ በቃ ችግር አለው በቃ በዛ አከተመ። እንደ አቤል ያለው ከምን አውጥቶ ያስተከላል? በዚህም እንደሆነ አልቋል። አቤልም አንተ ልጅቷ ይከፋታል። ተው ልጁ ማነች? ሰባ ሴትዮ ደራደሪ ከነገ ሰው ይበለን። ከቆየ ብዙ እናወራለን። አይኖ ወሬያችን አያልቅም ነው። ግን እኔ የምልሽ ሜሊ ማርያምን በቃ እዚህ ጋር ፍታ። እሺ ግን እሺ ንገር። አይ እኮ አለሽ